በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጸዲቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰብ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ዝክር እንደምን አደራችሁ? የድንግል ማርያም ልጆች የአስራት በኩራት ሁላችሁም ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። የቅዱሳን ዝክር መከታተል ከጀመርኩ ወደ 2 ዓመት ከ5 ወር ሆነኛል። ዛሬ መመስከር የመጣሁት የቅድስት አርሴማ የአቡነ ገብረ መንፈስ ቅዱስ የጳውሎስ በጴጥሮስ ለመመስከር ነው የመጣሁት። አንድ የገጠመኝ ጉዳይ ነበረኝ። አልቅሼ በምስጢር ነገርኳቸው። ችግሬ አልቅሼ በምስጢር በነገርኳቸው በእኔ አንደበት እንደዚህ በቀላሉ የሚወራ ሆኖ ሳይሆን ለመነጋገር ብዙ ምችል አይደለሁም። ፈጥነው እጽብ ድንቅ ነው ፈጥነው ፈጸሙልኝ። እልል ብላችሁ አመስግኑልኝ። እንዲሁም ቅዱስ ሩፋኤል እንደዚህ በሚስጥር ነገርኩት። ቅዱስ ሩፋኤልም ሳይውል ሳያድር ፈጽሞልኛል። እልል ብላችሁ አመስግኑልኝ።
እንዲሁም ስላሴ ጋስታ ዓለም አሞኝ ነበረና ጸበሉን እየተጠመቁ እየተማጸንኩ ጠየቅኳቸው። ከበሽታዬ ሁሉ ነፃ ሆኛለሁ። እልል ብላችሁ አመስግኑልኝ። በእኔ አንደበት የሚገለጽ ሆነ ሳይሆን ያው መመስከር ስላለብኝ ነው። ለንግግር ብዙ ስላልሆንኩ ብዬ ነው። ብርሃነ ስላሴ እድሜና ጤና ይስጥከነ ቤተሰቦች ከዚህ የበለጠ እንድታገለግለን ከዚህ የበለጠ ማዕድ አቅርበህ እንድትመግበን እንድታድነን እንድትፈውሰን ላደረክልን እናመሰግንሃለን። እድሜና ጤና ይስጥህ። እኔ እንደሰማ እናንተንም ይስማ። ሸር ላይክ አድርጉ። ለሁሉም እንዲደርስ እንደኔ የታመመውን ምንም ይሁን እንዲደርሰው ሁሉንም እንዲድንበት እንዲፈወስበት ድህነት እንዲያገኝ አርዝሜዋለሁ ይመስለኛል። ይቅርታ አድርጉልኝ። እባካችሁ እህቶቼ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በእውነት ወንድማችን ብርሃነ ስላሴን እችን እድል ሰጠህ እንድናመሰግን በዓለም እንድንመሰክር የምታደርገን በእውነት ቸር መድኃኔዓለም ከነ ልጆቹ ረጅም እድሜና ጤና ይስጥ። በእውነት እናመሰግናለን። ቃለ ሕይወት ያሰማልን። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። ነባለሁ የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር ላይክ በማድረግ ለምእመናን ታደርሱልን ዘንድ በቅድስት ስላሴ ስም ሁላችሁንም ጠይቃለሁ። እግዚአብሔር ቢፈቅድ የሱ በጎ ፍቃድ ቢሆን በስላሴ ስም የሐዋርያውን የቅዱስ ዮሐንስ ወልደ ነጎድጓድን ገድል በስላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ወይም ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ወደ ኤፌሶን መንገድ ሄደን ወደ ከተማውም በገባን ከከተማው አስቀድሞ ከሚገኝ የአርዳሚስ ማደሪያ ከሚባል ቦታ ተቀመጥን። ዲዮስቆሮስ ለተባለው ሀገረ ገዥም ደግሞ መታጠቢያ ነበረው። አባቴ ዮሐንስም ልጄ ሆይ ከዚህ ሀገር አንዱንም አታውቅም፣ እኛ ማነን? ያየነውንም ምንም የለም። እግዚአብሔር እንድንገልጥ እንድናስተምርም መንገድ እንድናገኝ ይሻልና አለኝ። ይህን ነገር ሲነግረኝ የምታስፈራ ሴት ወደኛ መጣች። ይህችም ንጽህናን የምታድል ቤተ ክርስቲያን ናት። ሴትዮዋም ዓለማውን ልጆች ያልወለደች መካን ነበረች። እንደ ሴት በቅሎም ስጋዋ ግዙፍ ነው። በኃይሏም ትተማመን ነበረ። በመታጠቢያው ቤቱ የሚላላኳት አገልጋዮችን በእጆቿ ትመታቸው ነበረ። ለአንድ ሰዓት ያርፉ ዘንድ አታሳረፋቸውም ነበረ። ስለዚህች ሴት ይነጋገሩ ነበረ። ጠብ ወጥታም ደግሞ ትጋደል ነበረ። በእጆቿም በኃይል ድንጋዮቹን ተወረውር ነበረ። እርሷም በተግባሯ ትመካ ነበረ። ጥበበኛ እንደሆነችም ታስብ ነበረ። ወደ እርሷ የሚመለከቱትን ታስታቸው ዘንድም ትጋጊያጥ ወይም ትኳኳል ነበረ። ተቀምጠን ሳለን ወደ እኛ በተመለከተች ጊዜ ልብሳችንን የጎሰቆለ ነበረ። በልቧም አዘነች። እኛም ነጋዴዎች እንደሆንን አሰበች። ትረዳቸው በመታጠቢያም ቤቱ እንድንደክም አደረገች። አባቴ ዮሐንስ ሰውዬ ሆይ ከወዴት ነህ አለችው። እኔ ሩቅ ሀገር ነኝ አላት። ወገኖችስ ከየት ናቸው አለችው። እኔ ክርስቲያን ነኝ አላት። ለመታጠቢያ ቤቱ አንዳጅ ለመሆን ትፈልጋለህን? እኔ ደሞዝን እሰጣለሁ አለችው። እርሱም እሺ አላት። ወደ እኔ መለስ ብላ አንተስ ምን ትላለህ አለችኝ። አባቴ ዮሐንስን ወንድሜ ነው አላት። መታጠቢያ ቤቱን የሚያጸዳዳ እንዲሆን እሻለሁ አለችው። በአንድነትም ወደ መታጠቢያው ቤቱ አመጣችን። አባቴ ዮሐንስን የመታጠቢያ ቤቱ አንዳጅ አደረገችው፣ እኔንም አጣቢ አደረገችኝ። 3 ህብስትም ሰጠችን።
4 ቀን ያህልም ተቀመጠን። አባቴ ዮሐንስ ማንደድ አልቻለበትም። ይዛም ከመሬት ጣለችው። ከሀገርህ የሸሸ ክፉ አገልጋይ ሆይ ጥፋ፣ ሕይወትም አይገባህም እያለች ምሕረት በሌለው ጽኑ አመታት መታችው። እንደማትችል ስታውቅ በዚህ ሥራ ትገባ ዘንድ ለምን ደፈርክ? እኔም ሮማንን ታሸንፋት ዘንድ ወደዚህ የመጣህበትን ሥራህን ተመልክቼ ዜናዋ በደረሰባት በሮሚያ አገር ከእጆች ማዳን አይቻልህም። አንተ አገልጋዬ ነህና አንተ ስትበላና ስትጠጣ ጎበዝ ነህ፣ በሥራ ጊዜ ግን ሰነፍ ነህ። ይህን ክፉ ልማድ ከአንተ አርቅ። መልካሙን የሮማንን መልእክትንም መልእክትህ አድርጋለች። አባቴ ዮሐንስ ይህንን ክፉ ነገር ስትናገር በሰማሁና በትሩንም በተመለከትኩም ጊዜ ጽኑ ሐዘንን ደሞ አዘንኩኝ። አባቴ ዮሐንስ ሳዝን በተመለከተኝ ጊዜ ልጄ አብሮኮሮስ ሆይ እንደዚህ ለምን አሰብክ? በባህር እንደተሰጠምክ አታውቅምን? እኔም በጥልቁ ባህር 40 ቀን ተቀመጥኩ፣ በእግዚአብሔር ቸርነትም ዳንኩ። አንተ ግን ባበደችና ቁጣዋ ጥቂት በምትሆን በአንዲት ሴት ጥፊ አዘንክ። ወደ ሥራ ተመለስ፣ በፍጥነትም ሥራ። ጌታችን ኢየሱስ ክርስቶስ በጥፊ ተመትቷልና በፊቱም ደግሞ ተተፍቶበታል፣ ገርፈው ሰቅለውታልና ፍጥረቶችንም እኛንም በደሙ አዳነን። ከኃጢአት ብቻ በቀር እኛን መለሰ። ስለዚህ ሁሉ ነገር አስቀድሞ ነገረን፣ ይህ ሁሉ ያገኘናልና። ነገር ግን በመታገሳችን ነፍሳችንን እንጠቅማለን አለኝ። ከእርሱ ይህን በሰማው ጊዜ ሮምና ወደ አዘዘችኝ ተግባር ተመለስኩ። ከዚያች ቀን በኋላ በማግስቱ ሮምና ወደ አባቴ ወደ ዮሐንስ መጣች። ልትለብስ ደግሞ ከፈለክ እኔ እሰጣለሁ፣ ነገር ግን ስራህን አሳምር አለችው። አባቴ ዮሐንስ መለሰና እንዲህ አላት፣ የሰጠሽኝ ይበቃኛል፣ ስራዬንም አሳምራለሁ አላት። እርሷም የተሰበሰቡት ለምን ይሰድቡሃል? ስራህን ስለማታሳምር ነው እንጂ አለችው። እርሱም መለሰና እንዲህ አላት፣ በመጀመሪያ ይህ ጥበብ አልነበረኝም፣ ስለዚህ ዕውቀቴ ጥቂት ነው። በተቀመጥኩ ጊዜ መልካም ስራ እንዳለኝ ወይም እንደምሰራ ታውቂያለሽ። በመጀመሪያ ጊዜ ማንኛውም ስራ አስቸጋሪ ነው። ይህን ከእርሱ በሰማች ጊዜ ወደ ቤቷ ተመለሰች። ሁሉን የሚጠላ ሰይጣን በሮምና አምሳል ለአባቴ ለዮሐንስ ተገለጠ። ሰነፍ ሆይ ስራህን ለምን አታሳምርም? እነሆ ስራ አበላሸ። እታገስ ዘንድ አይቻለኝም። በውስጡ እንዳልጨምረ ማንደጃውን አሳምረ፣ ይህችን ብርሃንም ለዘላለሙ አታያትም። በሕይወት ትኖር ዘንድ አይገባህምን ላይህም አልሻምና። አመፀኛ ሆይ ውጣ፣ ሰውዬህንም ውሰድ፣ ከሥራ ክፋት የተነሳም ከእኛ ወደ ሀገር ሂድ አለው። ሰይጣንም አባቴ ዮሐንስ ይመታው ዘንድ እሳት የሚጨምርበትን የብረት በትር ያዘ። እኔም እገድልሃለሁ፣ ከዚህ ውጣ፣ ምንም ትላላከኝ ዘንድ አልሻም አለ። አባቴ ዮሐንስ ሰይጣን እንደሆነ በተረዳ ጊዜ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንዲወገድ አዘዘው። በዚያች ሰዓት ሰይጣን በእርሱ ስልጣን እየሮጠ ሸሸ። በማግስቱም ሮምና አባቴን አገኘችው። ስለ አንተ ለሥራህ ደግሞ የምትገባ እንዳልሆንክ ብዙ ነገር ነገሩኝ። እንድተውህም ምክንያት ታመካኛለህ። እንግዲህ ከፈለክ ከሥጋህ ያልተሰበረ ሰውነትን አልተውም አለችው። ይህን ሁሉ ስትናገረው አንዲት ቃል እንኳንም አልመለሰላትም። ትዕግስቱን የዋህናውና በተመለከተች ጊዜም ሰነፍ ልብ ዝንጉ እንደሆነ አሰበች። ስትናገርም የኀፍረትና የጉስቁልና ነገር ትናገረው ነበረ። በፊቱም አፈር ትጨምርበት ነበረ። አንተ አገልጋይ እንደሆንክ ታምናለህ አለችው። አባቴ ዮሐንስ እኛ አገልጋዮችሽ ነን፣ እኔ አንዳጅ ነኝ፣ አብሮኮሮስም የጽዳት ሰራተኛሽ ነው አላት። ለተረገመችም ለሮምናም ደግሞ ከገዢው ባለሟሎች ፍቅረኛ ነበራት።
እርሷም ከእርሱ ደረሰች። አባቶቼ ተውልኝ፣ 2 ባሮች በእኔ ዘንድ አሉ፣ ለረጅም ጊዜ ከእኔ ሸሽተው ነበረ። በዚችን ዕለት ግን ወደ እኔ ተመለሱ። እነርሱም የእኔ ባሮች እንደሆኑ አምነዋለሁ። እኔም የአገልጋይነታቸውን ሰነድ እንድትጽፍልኝ እሻለሁ አለችው። ያም ባለሟልም የአባቶችሽ ባሮች መሆናቸውን ካመኑ በእነሱ ላይ 3 ምስክሮችን አዘጋጂ፣ በእነሱ ላይም ትክክለኛ የሆነ የባርነታቸውን ሰነድ ይጻፍ አላት። አባቴ ዮሐንስ ያደረገችውን ሁሉ በመንፈስ ቅዱስ አወቀ። ልጄ ሆይ ይህች ሴት ባሮች መሆናችንን እንድናምንላት ትሻለችና አስተውል። ልጄ ሆይ ስለዚህ ነገር ልቦናህን አታሳዝን፣ ነገር ግን ፍጹም ደስታን ተደሰት። የምትሻውንም እናደርግላት፣ እንመንላት። እኛ ማን እንደሆንን ጌታችን ኢየሱስ ክርስቶስ ያውቃልና አለኝ። አባቴ ዮሐንስ ትእዛዙንም ሳይፈጽምም ሮምና በታላቅ ኃይል መጣች። አባቴ ዮሐንስንም ያዘችው። አገልጋይ ሆይ ለምን ትሸሻለህ? እመቤት በመጣች ጊዜ ትቀበላት ዘንድ የማትፈጥነው ለምንድን ነው? ከመሬት ወድቀህስ ለምን አትሰግድላትም? አንተ ባሪያዬ አይደለህንም? አገልጋይ ሆይ ሸሽልኝ አለችውና በጥፊ መታችው። እስኪ ንገረኝ አለችው። እርሱም እኛ አገልጋይሽ ነን፣ እኔ እሳት አንዳጅ ነኝ፣ አብሮኮሮስም ጽዳት ሰራተኛሽ ነው አላልሁሽምን አላት። ዳግመኛም ቃሏን ደገመች። የማን ባሮች ናችሁ ንገሩኝ አለቻቸው። አባት ዮሐንስ እኛ በአንድነት አገልጋዮችሽ እንደሆንን 3 ጊዜ አረጋገጥኩልሽ አላት። እርሷም 3 ምስክሮች ካሉበት ከሀገሩ ምኩራብ አደረሰችን። የባርነትንም ጽሑፍ በእኛ ላይ አጻፈች። አስቀድማ በምትቀመጥባት በዚያች መታጠቢያ የጋኔን ኃይል ነበረ። በሰራተኞች በምትሰራበት ጊዜ በመሰረቷ ውስጥ ሴት ልጅ አደረጉ። በሕይወት እንዳለች በላይ ሰሩባት። ከዚህ ተግባር የተነሳ የአጋንንት ኃይል ነበረባት። በየዓመቱም ሰይጣን በመታጠቢያው ቤት የሕያዋይቱን ነፍስ ያነቃት ነበረ። የመታጠቢያውም ባለቤት ዲዮስቆሮዶስም እንደዚህ የሚሆንባቸው ዕለታት ያውቃቸው ነበረ። መልኩ ፍጹም ያማረ ልጅም ነበረው። ስሙም ዶማስ ይባል ነበረ። ዕድሜውም 12 ዓመቱ ነበረ። አባቱ የሰይጣን ተግባር በሚከናወንበት በዚያ ዕለት ከመታጠቢያ ቤት እንዳይገባ ይከለክለው ነበረ። በመታጠቢያው ቤት 3 ወር ከቆየ በኋላ የዲዮስቆሮዶስ ልጅ ብቻውን ይታጠብ ዘንድ ወደ መታጠቢያው ቤቱ መጣ። እኔም እንደተለመደው ለመታዘዝ ከእርሱ ጋር ገባው። እርሱም ደግሞ ቀድሞ ይገባ። ሰይጣንም ያዘውና አንቆ ገደለው። አገልጋዮቹ በተረዱ ጊዜ ወዮልን፣ ወዮት አለብን፣ ጌታችን ሞቷልና እያሉ ወጡ። ሮምናም በሰማች ጊዜ ልብሶቿን ቀደደች፣ የራስ ጸጉሯንም ደግሞ አከከች። ወዮልኝ፣ ወዮት አለብኝ፣ ጎስቋላዋ እኔ ምን እላለሁ? ይኸው ደግሞ በዲዮስቆሮዶስ ፊት የምቆምበት ስለምወደው ስለ ልጁ ሞትም የምናገርበት ምን ኃይል አለኝ? እርሱ ሞቷልና አለች። ሌላም ብዙ ተናገረች። በምኩራቡም ወደ አሉት ጣዖታቶችም ጮኸች። ዲዮርዳሚስ ሆይ እርዳኝ፣ ልመናዬንም ስማኝ። ጌታዬ ዶማስንም አደንልኝ። እኛ የኤፌሶን ሰዎች ሁላችንም አንተ ዓለምን ሁሉ የምታረጋጋ እንደሆንክ እናውቃለን። የራስ ጸጉሯን እያከከች ከ3 ሰዓት ጀምራ ለ3 ሰዓት ቆየች። እርሷም ታለቅስ ነበረ። ብዙ ሰዎች ተሰበሰቡ። ከእነሱ ስለዚያ ልጅና ስለ ሮምና ሐዘንና ደግሞ ለቅሶ የሚያዝኑ ብዙዎች ነበሩ። አባቴ ዮሐንስ ከሚያነድበት ቦታ ወጣ። ልጅ አብሮኮሮስ ሆይ በዚህ አገር ለምን ጩኸት ነው? ሴትዮዋስ የት ናት አለኝ። ሮምናም ደግሞ ሲያነጋግረኝ በተመለከተች ጊዜ ፈጥና ያዘችው። ጠንቋይና አመፀኛ ሰው ሆይ በአንተና በጥንቁልና ምክንያት አማልክት ራቁ፣ ልመናዬንም ደግሞ አልሰሙኝም አለችው። አባቴ ዮሐንስንም በጥፊ መታችው፣ እንዲህም አለችው፣ ሰነፍ አገልጋይ ሆይ በእኔ ላይ ደግሞ ትዘባበት ዘንድ ደረስክ። ጌታዬ ምን ስላገኘው ትዘባበታለህ? ሰነፍ ባሪያ ሆይ ምን ትላለህ? አለችው። አባቴ ዮሐንስ ይህን ቃል ከሮምና በሰማ ጊዜ ወደ መታጠቢያ ቤት ገባ። በሞተው ልጅ ራስ በኩል ቆመ።
እርሱም ደግሞ ስላገኘው ነገር አደነቀ። መንፈስ ርኩስን ገሰጸው። ልጁም ነቃ። በትምህርተ መስቀል ፊቱን አማተበ። በእጁ ይዞም አስነሳው። በተሰበሰቡት በእነዚያ በጠላቶቹ መካከል በሕይወቱ ከመታጠቢያው ቤቱ አወጣው። ሮምናም ደግሞ ጌታሽን ውሰጂ፣ ምንም ችግር የለበትም፣ ሕያው ነው፣ ጤነኛ ነው፣ በጌታችን በኢየሱስ ክርስቶስ ኃይል ድኗል፣ ደህናም ሆኗል አላት። ሮምናም የተደረገውን ነገር በተመለከተች ጊዜ ደነገጠች፣ አእምሮዋንም ከእርሷ ተለየ። እርሷንና በዚያ ሲመለከቱ ደግሞ የነበሩትን ሁሉ እንቅጥቅጥና ፍርሃት ያዛቸው። አባቴ ዮሐንስ ያደረገውን ተአምራትን ተመለከቱ። ሮምናም ደግሞ ከፍርሃት የተነሳ ወደ አባቴ ወደ ዮሐንስ ፊት ደግሞ ማየት አልተቻላትም። በዚያ ሰው ደግሞ ላይ ክፉ ተግባራትን ሁሉ በማድረጌ ወዮልኝ፣ ወዮታ አለብኝ፣ ዋሻው እንጂ የኔን አገልጋይ አይደለም። በጥፊ በበትር ስለመታሁት በእኔ ላይ ይሁን አለች። ፈጽማ ማዘነች። አባቴ ዮሐንስ ወደ ሴትዮዋ ፊት ወደ አገኛት ሐዘንና ኀፍረት በተመለከተ ጊዜም እጇን ያዛት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያለም ፊቷን በተከበረው ትምህርተ መስቀል ባረካት። ስለዚህ ሰውነቷ ጸጥ አደረገች፣ ነፍሷንም በቅዱስ ዮሐንስ ስልጣን ጣለች። አንተ ማን እንደሆንክ እንድታስረዳኝ እለምንሃለሁ። ይህን ማድረግ የተቻለህ እግዚአብሔር ወይ የእግዚአብሔር ልጅ ብትሆን ነው አለችው። ቅዱስ ዮሐንስም እኔ አንቺ እንደምትዩ እግዚአብሔር አይደለሁም፣ የእግዚአብሔር ልጅ አይደለሁም። ነገር ግን እኔ የእግዚአብሔር ልጅ ደቀ መዝሙሩ ነኝ፣ ካመንሽበትም አገልጋዬ ትሆኛለሽ አላት። ሮምናም መለሰችለት በመፍራትና በመንቀጥቀጥ እንዲህ አለችው፣ የቸሩ አምላክ አገልጋይ ሆይ በአንተ ላይ ያደረኩትን ክፉ ነገር፣ መሳደብን፣ ማዋረዴን፣ ሐሰት መናገሬን ይቅር በለኝ አለችው። ቅዱስ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመኚ፣ ይህ ተግባርም ይቅር እንዲባልልሽ አላት። ይቺ ሴትም መለሰችለት፣ የአምላክ አገልጋይ ሆይ ከአንተ በሰማሁት ሁሉ አምናለሁ አለች። የዲዮስቆሮዶስ አገልጋዮች አንዱም ፈጥኖ ልጁ እንደሞተና ዮሐንስ እንዳዳነው ነገረው። ብዙዎቹም ከእርሱ ጋር ተሰብስበው ነበረ። ዲዮስቆሮዶስም በሰማ ጊዜ ከመሬት ወደቀ፣ እንደሞተም በድን ሆነ። ያ አገልጋይም ሮምናን እያስተማረ ዶማስን ዮሐንስ ወደ አሉበት የመታጠቢያ ቤት ተመለሰ። ጌታዬ ዶማስ ሆይ ጌታዬ ዲዮስቆሮዶስ ሞተ አለው። ዶማስም አባቱ እንደሞተ በሰማ ጊዜ ከቅዱስ ዮሐንስ መጣና ገዡ አባቱ ወደ አለበት ሄደ። ወድቆ ደሞ ሙቶም ደሞ አገኘ። ወደ ቅዱስ ዮሐንስ ተመለሰና ከሞትኩ በኋላ ያስነሳኸኝ የቸሩ የእግዚአብሔር አገልጋይ ሆይ እነሆ አባቴ ሞቷል፣ ዳግመኛ እርሱንም ይቅር ትለው ዘንድ እንለምንሃለን አለው። አባቴ ዮሐንስ አትፍራ፣ አባትህ ሞትን የሞተ አይደለም ሕያው ወይም ደህና ነው እንጂ አለው። አባቴ ዮሐንስ ከእርሱ ጋር አባት ወዳለበት ሄደ። ሮምናም ተከተለቻቸው። ብዙዎች ፈጽመው ተሰብስበው ነበረ። በቀረበ ጊዜ ደግሞ አባቴ ዮሐንስ እጁን ያዘው። ዲዮስቆሮዶስ ሆይ በአብ በወልድ በመንፈስ ቅዱስ ተነስ፣ በእግርህ ቁም አለው። በዚያን ሰዓትም ፈጽሞ ተነሳ፣ ምንም አይነት ሕመምም አልነበረበትም። የተሰበሰቡትም አባቴ ዮሐንስ ያደረጋቸውን ተአምራትን ኃይላት አደነቁ። ከተሰበሰቡትም እርሱ አምላክ ነው ያሉ አሉ፣ ጠንቋይ ነው ያሉም አሉ፣ ለጠንቋይ የሞተውን ያስነሳ ዘንድ አይቻለውም ያሉም አሉ። ዲዮስቆሮዶስም ሰውነቱን ጸጥ አደረገ፣ አካሉንም በአባቱ በዮሐንስ እግር ታች ጣላት። ልጄን ያዳንከው አንተ እግዚአብሔር ነህ፣ እኔንም አዳንከኝ አለ። አባቴ ዮሐንስ አንተ እንደምታስበው አይደለሁም፣ እኔ አገልጋዩ ደቀ መዝሙሩ ነኝ እንጂ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ ኃይል ውጪ እኔ ያዳንኩት የለም አለ። ዲዮስቆሮዶስም መለስ ብሎ ሰገደለት። እንድን ዘንድ ምን ላድርግ አዘዘኝ አለው። አባቴ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመንና ተጠመቅ፣ ዘላለማዊ ሕይወትን ታገኛለህ አለ። ዲዮስቆሮዶስም እኔ በእጅህ ነኝ፣ ቤተሰቦችም በአንተ እጅ ናቸው፣ እንደወደድክ እዘዘኝ አለ። ዲዮስቆሮዶስም አባቴ ዮሐንስ ወደ ቤቱ አስገባው፣ ገንዘቡን ሁሉ አሳየው። ይህን ሁሉ ወስዶ እኔም ቤተሰቦችን ክርስቲያን አድርገናለው። አባቴ ዮሐንስ መለሰ፣ እኔ ገንዘብ የምሻ የምፈልግ አይደለሁም፣ ያለንን ሁሉ ትተን አምላካችንን ተከተል ነው እንጂ አለው። ከቅዱሳት መጻሕፍት ብዙ ትምህርትን አስተማረው።
ዲዮስቆሮዶስም ለቅዱስ ዮሐንስ ሰገደ፣ እንዲህም አለ። የቸሩ አምላክ አገልጋይ ሆይ ይቅር በለኝ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቀኝ አለው። ቅዱስ ዮሐንስ በቤትህ ያሉትን ሁሉ አስመጣቸው፣ እኔ ልምከራቸው፣ የሃይማኖትን ትምህርትም ላስተምራቸው አለው። የሕይወትንም ጸጋ ያገኙ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ አለው። ከዚህ በኋላ ሮምና መጣች። ዮሐንስንም ባሪያዋን እንደሆነ የአባቴ ዮሐንስን ባሪያነት ደግሞ የተጻፈበትን በእጇ ነበረ። እያለቀሰችና እየተጸጸተችም ከእግሩ ስር ወደቀች። የቸሩ አምላክ አገልጋይ ሆይ ክርስቶስን የማመን ትምህርትን እንድታስተምረኝ እለምናለሁ፣ የበደሌንም መጽሐፍም ከእኔ ውሰድ አለችው። አባቴ ዮሐንስ መጽሐፉን ደግሞ ከእርሷ ወሰደውና ቀደደው። በአብ በወልድ በመንፈስ ቅዱስ ስም ተጠመቂ እያለም አጠመቃት። ከዚህ በኋላ ቅዱስ ዮሐንስ ዲዮስቆሮዶስ ቤት ወጣ። ወደ መታጠቢያው ገባና ሰዎችን የሚያንቀውን ከእርሷ አስወጣ። ወደ ዲዮስቆሮዶስ ቤትም ተመለሰ። ብዙ ሰዎችን ወደ እርሱ ተመለሱ። ወደ ቤት በገባን ጊዜ የተሰበሰቡት ተበተኑ። ዲዮስቆሮዶስም ምግብ አዘጋጀልን፣ እግዚአብሔርንም አመሰገንን፣ ምግብ ተቀበልን። ያን ቀን እስከሚነጋ ድረስም ከዚያ ቦታ ተቀመጥን። የዚች ሀገር ሰዎች አርዳሚስ ለሚሏቸው አማልክቶች ታላቅ በዓልን አከበሩ። አባቴ ዮሐንስ በዚያ ቦታ ነበረ። አርዳሚስ በተባለው ጣዖት ፊትም ቆመ። ስለ በዓሉ ቀንም ደግሞ ሁሉም የኤፌሶን ሰዎች ያማሩ ልብሶችን ለብሰው ተቀመጡ ነበረ። የተከበረው አባቴ ዮሐንስ ነበረ። በመታጠቢያ ቤት በማንደድ የሚያገለግልበት ልብስም ደግሞ በእጁ ላይ ነበረ። አረማውያንን ደግሞ በተመለከቱ ጊዜም በድንጋይ ወገሩት። ከእነርሱም ደግሞ አንዲት ድንጋይም አልመታውም። ነገር ግን ድንጋይቱ ደግሞ ጣዖቱ እስከሚሰበር ድረስ ይመታ ነበረ። አባቴ ዮሐንስ እናንተ የኤፌሶን ሰዎች ሆይ ለምን እንዲህ ትሰንፋላችሁ? ለረከሱ አጋንንት ለምን ትሰዋላችሁ? ፍጥረቱን ሁሉ የፈጠረ እግዚአብሔርን ለምን ትተዋላችሁ? እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው አላቸው። የሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡነ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ኢየሱስ ዮሐንስ ሆይ ሰላም እንልሃለን። አሜን። ያቀረብነውን ጸሎት ልመናችን ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ መልከ ጸዲቅን ገድላቸውን 4 ቀን የሚነበበውን በሥላሴ ስም አነባ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአባታችን የአቡነ መልከ ጸዲቅ ገድል ነው። ጸሎትና በረከቱ በእኔ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ በእውነት ይኑር አሜን። ያለ ሐሰት ከዕለታት አንድ ቀን በእርሱ ላይ ያደረገውን የእግዚአብሔርን ጸጋ አይተው የተክለ ሃይማኖት ልጆች የመንፈስ አባት እንድትሆነን የቅድስና ሹመትንም ትቀበል ዘንድ
የነፍስ አባትም ትሆነን ዘንድና አባ ገብርኤል ወደ ተባለ ጳጳስ ሂድ አሉት። በዚያን ጊዜ አባታችን ቅዱስ መልከ ጼዴቅ እኔ የተናኩ የተዋረድኩ የረከስኩ ኃጢአተኛ ስሆን እንዴት አባት እሆናለሁ አለ። ይህንን ብሎ መሄድን እምቢ አላቸው። ያን ጊዜም ፈጽመው እያዘኑ ተመለሱ። ያን ጊዜም ጥያቄያቸውን አልተቀበላቸውምና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወንድሞችህ ቅዱሳን የጠየቁህን ለምን አትሰማቸውም አለው። አባታችን መልከ ጼዴቅም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በእጄ የተባረከውን በቃሌም የተናዘዘውን ሁሉ ከማርክልኝ እሺ እሄዳለሁ አለው። ያን ጊዜ ጌታችን በራሱ ማለለትና ቃል ኪዳን ሰጠው። እንዲህ አለው፣ አሁን በእጄ የተባረከውን በቃሌ የተናዘዘውን ስምህን የጠራውን መታሰቢያን ያደረገውን ሁሉ ምረልሃለሁ። በእጄ የተባረከውን ብቻ አይደለም በመቅደስህና በመቅደሴ በሚተጉ በካህናቶች እጅ የተባረከውን ነው እንጂ አለው። አባታችን መልከ ጼዴቅ ይህን ጌታችን የሰጠውን ቃል ኪዳን በሰማ ጊዜ በፊቱ ሰገደና እንዲህ አለ፣ አቤቱ ጌትነትህ ይመስገን ለዘላለሙ አሜን። ቅዱስ አባታችን ምስጋናውን ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱና ወደ መንፈስ ቅዱስ በታላቅ ክብር አረገ። አባቶቼና ወንድሞቼ ሆይ እግዚአብሔር ለአባታችን መልከ ጼዴቅ ያደረገለትን ይህን ድንቅ ተአምር ስሙ። እንደዚህ ያለ ሹመት ወዴት ይገኛል? ቀሲስ ሳይሾም ለበደሉ ሰዎች ንስሐ ሳይሰጥ ከፈጣሪው ዘንድ አስቀድሞ የምሕረትን ቃል ኪዳን የተቀበለ አባት ነው። ሌሎች ካህናት ግን ለበደሉ ልጆቻቸው ንስሐ ከሰጧቸውና ካጠመቋቸው በኋላ ምሕረትን ይለምናሉ። ይህ ብፁዕ አባታችን መልከ ጼዴቅ ግን ለልጆቹ ከፈጣሪው ዘንድ የምሕረትን ቃል ኪዳን መቀበልን አስቀደመ። ከዚህ በኋላ አባታችን ቅዱስ መልከ ጼዴቅ የሥላሴ ቦታ ወደ ሆነች ደብረ ብርሃን ወደ ተባለች ቦታ ስሙ አባ ገብርኤል ወደ ተባለ ጳጳስ ዘንድ ሄደ። ከአጥሩ በር ውጭ ቆሞ ከጳጳሱ ዘንድ ክህነት ሊቀበሉ የመጡ ካሉበት ዘንድ ቅዱስ አባታችን ወደ ጳጳስ ይገባ ዘንድ ሲጠይቅ መግባት ተሳነው። በዚያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል አባታችን መልከ ጼዴቅን በክንፎቹ ተሸክሞ ከውስጥ ከጳጳሱ እግር ዘንድ አቆመው። በዚያም አሮን አባቱን ሊሾሙት እንደሚበቃም ስለ እርሱ ከጳጳሱ ጋር ከዳሞት አገር ሹመትን እምቢ ብሎ ከእርሱ ፊት እንደሸሸ የተክለ ሃይማኖት ቦታ በሆነች በደብረ ሊባኖስ እንደሚኖር ሲነጋገሩ አገኘው። ጳጳሱን ማነጋገሩን ሳይጨርስ መልከ ጼዴቅ ከፊቱ ቆሞ አየው። አቡነ አሮን ለጳጳሱ በክህነት ሹመት የሚበቃ አለ ያልኩ ልጄ ይህ ነው፣ ባርከው አባቴ ሆይ የክህነትን ሹመትንም ስጠው፣ አስቀድሞ የዲቁና ሹመት ተሹሟልና አለው። ያን ጊዜ ይህ ጳጳስ ክህነት ሰጠው፣ መረቀው፣ እንዲህም አለው፣ የፋሌቅን ልጅ የመልከ ጼዴቅን ክህነት እንደባረከ የአንተንም ክህነት ይባርክ፣ ለብዙዎች አባት ያደርግ፣ መንፈስ ቅዱስ በአንተ ላይ ይምላለው። ይህ ጳጳስ መላእክት ሲነጋገሩ በቀኝ በግራ እየዞሩ አሜን 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 ይገባዋል ይገባዋል ሲሉ ሰማቸው። ይህ ጳጳስ ይህን ታላቅ ምስጢር አይቶ አደነቀ። አቡነ አሮንም የነገረው እውነት መሆኑን አሰበ። ከዚህ በኋላ አባታችን መንፈስ ቅዱስ ተመልቶ ተመለሰ። ፊቱም እንደ ፀሐይ በራ፣ በጸጋ ላይ ጸጋን ተጨመረለት። ወደ ደብረ ሊባኖስ በደረሰ ጊዜ የአቡነ ተክለ ሃይማኖት ልጆች ከመምህሮቻቸው ከእንድሪያስ ጋር በደስታ ተቀበሉትና አባታችን ሆይ እንኳን ተሾም ካሉት፣ እርሱ ግን አበምኔት እንደሚሾም ይጠረጥሩ ነበረ። ከተሾመ በኋላ ግን የአቡነ ተክለ ሃይማኖት ልጆች አባታችን ይሉት ነበር። እርሱም ሁሉም ውዳሴ ከንቱ ይሆንብኛል አለ እና ወደ ሌላ ገዳም ይሄድ ዘንድ ወደደ። እርሱ ግን ሹመትን አይፈልግም። በችግርና በጸጥታ ሲጋደል በዋሻው ውስጥ ኖረ እንጂ ከዚህ በችግር በጸጥታ 7 ዓመት ኖረ። የአባታችን መልከ ጼዴቅ ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የረድኤቱ ሀብት
ከንጉሳችን ከአጼ በእደ ማርያም ነፍስና ከጸሐፊው ከገብረ አምላክ ጋራ ይህንንም ድምፅ ከምንሰማ ከሁላችን ከሕዝበ ክርስቲያን ጋር የአባታችን የአቡነ መልከ ጸዲቅ ፈጣሪ ሕማማትንና ደዌያትን ከእኛ ያርቅልን፣ ነፍሳችንን ስጋችንን ይቀድስልን፣ በዓለም ፍጻሜ መንግስቱ ያወርሰን። ሰነፍ ጠላታችንንም በበደል አስዋሽችኋለሁ አትበል። እኛ በአባታችን በመልከ ጸዲቅ ጸሎት አምነን ሁላችን ወደ እርሱ እንገባለን ለዘላለሙ አሜን። ከዚህም በኋላ የእግዚአብሔር መልአክ ንዑድ ክቡር የሆነ አባታችን መልከ ጸዲቅ ከአቡነ ኢዮስያስ ገዳም እና ከአባቱ ከአሮን ለይቶ ደብረ መድኃኒት ወደ ተባለ ቦታ አደረሰው። በዚህም የዳዊት መዝሙርና የመጽሐፍትን ቃል ሁሉ መምህርና አገልጋይ ከሆነው ከእስጢፋኖስ ዘንድ ተማረ። በዚያችን በተቀደሰች ቦታ ክብርት ቤተክርስቲያን ነበረችና የታቦቷም ስም ኪዳነ ምሕረት ነበረ። አባታችን መልከ ጸዲቅም ትምህርቱን ፈጥኖ ጨረሰም፣ መንፈስ ቅዱስ በእርሱ ላይ አድሮ ነበርና። ከዚህ በኋላም ወደ ትንሽ ዋሻ ገባ እና የእግዚአብሔር ቦታ የያዕቆብን ፈጣሪ ማደሪያውን እስከማገኝ ድረስ ማረፊያዬ ይህች ናት አለ። እጁንና እግሩንም በብረት ሰንሰለት ሁለቱን በቀኝ እጁ ሁለቱን በግራ እጁ ሁለቱን በቀኝ ጭኑ እግሩ ሁለቱን በግራ ጭኑ እግሩን አሰረ። በአራት የብረት ችንካርም ደረቱ ላይ አራቱንም ከወገቡ አድርጎ ተስፋዬን እስከማገኝ እነዚህን አላወጣቸውም አለ። በላያቸውም ማቅ ለበሰ። በውስጥ ግን የበሬ ቆዳ ይች ሀብል እንደ ሐርና ግምጃ ትሆንልኝም አለ። ጻድቃን ማቄን ደቀ የደስታ ልብስ አስታጥቀኝ ያሉበት ጊዜ አለና ዳግመኛም በዓለም የደከመ ዘወትር በሕይወት ይኖራል ይላል፣ ሞትን ወይም ጥፋትን አያይምና። ሲራክም ልጄ ሆይ እግዚአብሔርን ለማገልገል በሄድክ ጊዜ ሰውነትን ለመከራ አዘጋጃለ። ሐዋርያው ጥቂት ጊዜ መከራን ከተቀበላችሁ እሱ ደስታን ይፈጽምላችኋል ብሏል። በዚህ በየቀኑ 3000 ስግደትን እየሰገደ ኖረ። በገመድ ጅራፍም 300 በየቀኑ እየገረፈ ደሙ እንደ ውሃ እስኪፈስና በተረከዙ ላይ እስኪንጠፋጠፍ ምድር በደሙ እስክትርስ ድረስ ጓደኛውንም ያለማዳላት ግረፈኝ ይለው ነበረ። አባታችን መልከ ጸዲቅ ስለ ጸሎቱና ስለ ተጋድሎው የሚወደው አንድ ሰው ነበርና እርሱም አባቴ ወይ እንዲህ አትበል፣ እንዴት እገርፋለሁ አይቻለኝም ይለው ነበረ። ቅዱስ አባታችንም ግረፈኝ አለው። ያን ጊዜ ያ የሚገርፈው ሰው ስቅጥጥ የሚያደርግ የሥጋውን ግርፋት አይቶ በማዳላት ገረፈው። አባታችን እንዴት ታዳላለ? የሥጋዊውንም የደማዊውን ነው እንጂ የእግዚአብሔርን አታስብምና ልጄ ሆይ ከእኔ ሂድ፣ ዛሬስ አትግረፈኝ አለው። ከዚያ ቀን ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ ዘንድ መገረፉን ባሰበ ጊዜ ራሱ በእጁ ያለምንም ምሕረት ይገርፍ ነበረ። የክርስቶስን መቸንከር ባሰበ ጊዜ አባታችን መልከ ጸዲቅ ታሰረ። የክርስቶስን መከራ መስቀሉን ባሰበ ጊዜ በብረት ልብስ ወገቡን ደረቱን አዘውትሮ የጎን አጥንቱ እስከሚታይ ድረስ አጥብቆ አሰረ። ክርስቶስ የተጎነጎነ የእሾህ አክሊልም መቀናጀቱን ባሰበ ጊዜ አባታችን መልከ ጸዲቅ ቆቡን ከደረቀ የከብት ቆዳ አደረገ። ክርስቶስ በወታደር ጦር መወጋቱን ባሰበ ጊዜ አባታችን መልከ ጸዲቅ ጎሽ ወይ አውራሪስ በተባለ አውሬ ቀንድ ጎድኑን ቀደደ። ክርስቶስ ሐሞት ከርቤ የአውባን ቅጠል መጻጻ ቀላቅለው እንዳጠጡት ባሰበ ጊዜ አባታችን መልከ ጸዲቅ እሬት ይበላ መራራንም ይጠጣ ነበረ። ሰማይና ምድርን የሰራ ዓለምን ሁሉ የፈጠረ የክርስቶስ ሞት ባሰበ ጊዜ አባታችን መልከ ጸዲቅ ቅንድቡን እስከሚላጥ የዓይኑ ሽፋሽፍት ጸጉሩ እስከሚመለጥ ድረስ ዘወትር እያለቀሰ እጅግ አዘነ። ምንም ከሽፋሽፍቱ ጸጉር አልቀረለትም ነበረ። ደም የተቀላቀለበት የሚያቃጥል እንባንም ያነብ ነበረ። ከአሰቃቂ መከራዎች ጋር ኖረ። በዝንጎች ምክር ያልሄደ፣ በኃጥአን መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣
ፈቃዱ የእግዚአብሔር ሕግ የሆነ ሕጉንም በመዓልትም በሌሊትም የሚያነብጽ ነው። ይህ ሰው በውሃ ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ተክል ይሆናል። የመጀመሪያውን ሁሉ ይፈጽማል ያለውን ያስብ ነበረ። የዚህ መዝሙር ትርጓሜ የልዑል እግዚአብሔር ሕግ የጠበቀ ሁሉ በክርስቶስ ደም እንደተቀደሰው እንደ ዕፀ መስቀል ይሆናል። የትሩፋት ስራም ፍሬውም ደግሞ አይረግፍም፣ አይጠፋም። ሰዓታትም መዓልትም ጸሎትን ያደርጋል። 24 ሰዓታት መዓልታትን ጸሎታትን ያደርጋል። በሕይወት መጻሕፍት ይጽፋል። ዳግመኛም ከዕፀ ሕይወት ፍሬ ይካፈላል። ይኸውም የአማኑኤል ሥጋ። ከዚህ በኋላም አባታችን መልከ ጼዴቅ በመዓልትና በሌሊት በጾመ ጸሎትና ይጋደል ጀመረ። የዳዊትን መዝሙር በየቀኑ 3 ጊዜ ይዘልቅ ነበረ። ስለዚህ ነበር ዝንጎች ከደይን ይነሳሉ ከሚል ዳግመኛ የኃጥአን መንገድ ግን ትጠፋለች። ዳግመኛ ኃጥአን ወደ ሲኦል ወደ መቃብር ይግቡ እግዚአብሔርን የሚረሱት ሁሉ። ዳግመኛም የኃጥአን መቅሰፍታቸው ብዙ ነው። እሾካቸው ሳይታወቅ በትር ሆነ። በምድር ላይ ደግሞ ሕያዋን ሳላችሁ በየመዓቱ ይወጣችኋል አለ። ሕያዋን በተባለ ስተው ደግሞ ከሰማይ ወደ ምድር ከኤረሞን ደብር የወረዱ መላእክት ናቸው። ቁጥራቸው 300 ነው። ከቃየን ልጆችን ሴቶችን ወሰዱ፣ ከእነሱ ጋር አንድ ሆኑ። እነሱም ራእይትን ወለዱላቸው። እነሱም ስር መማስን፣ ቅጠል መበጠስን፣ ስሬ ማድረግን፣ ምትሃት ማሳየትን፣ ኮከብ መቁጠርን፣ ዘፈን መዝፈንን፣ በውድማ ማሟረትን፣ የዘፈን መሳሪያዎችን ሁሉ አስተማሯቸው። በክፋታቸው ምድርን በአጠፋ ጊዜ የእግዚአብሔርን መላእክት ቅዱስ ሚካኤልን ቅዱስ ገብርኤል ከሰራዊታቸው ጋር ወረዱ። በታላቅ ዛንጀር ማሰሪያ አስረው ጻዕር ወደ አለበት ወደ ደይን ከነ ሕይወታቸው ጣሏቸው። ሄኖክ እንደተናገረ ሐዋርያው መልእክቱን እንኳ ስለበደላቸው አልራራላቸውም። ጻዕር ጥርስ ማፋጨት ወደ አለበት ደይን ጣሏቸው እንጂ ራሳቸውን ተጣድፈው ራሳቸው ለኃጢአት በማስገዛታቸው በታላቅዋ ቀን። ስለዚህም ዳዊት ሕያዋን ሳላችሁ በመዓቱ በምድር ላይ ይወጣችኋል አለ። ሕያዋን ሆነው የተፈጠሩ መላእክት እንደ ዳኑ የሚኮንን ኃጥአን እንደማይድኑ ባወቀ ጊዜ ይህን የመሰለውን በመዝሙረ ዳዊት ባገኘ ጊዜ ደረቱን ይደቃል፣ ፊቱንም ይጸፋል። የጣቶቹ ሰንበር በጉንጮች ላይ እስከሚታይ ድረስ እንደዚህ እየተጋደለ 40 መዓልት 40 ሌሊት ቆየ። ማቅ ለብሶም ራቁቱን በባህር ውስጥ ይቆምና በነገ ጊዜ ወደ በዓቱ ይመለስ ነበረ። በየዓመቱ 4 ጊዜ 40 ቀን እህል ሳይቀምሰው ወይንንም ሳይጠጣ ይቆይ ነበረ። ከቅጠል ከእንጨት ፍሬና ከትንሽም ውሃ በቀር ያውም በጽዋው ቁመት በትንሽ ጣት ልክ በመለካት ነበረ። እንደዚህ እጅግ እየተጋደለ በተቀደሰች ደብረ መድኃኒት በተባለች በዚያች ቦታ 7 ዓመት ኖረ። የእግዚአብሔር መልአክ ዘወትር ይጠብቀው ነበረ። አምላክን የወለደች እመቤታችን ማርያም ከእርሱ ጋር ትነጋገር ነበረ። ልጇ መድኃኒታችን ኢየሱስ ክርስቶስ ይጎበኘው ነበረ። የአባታችን መልከ ጼዴቅ ጸሎትና በረከቱ አማላጅነቱ ከንጉሳችን ከበዕደ ማርያም ነፍስና ከጸሐፊው ከገብረ አምላክ ነፍስ ጋር ይደር። እንደዚሁም ከሁላችን ከዚህ ከቅዱሳን ዝክር ተከታታዮች ጋር አድሮ ለዘላለሙ ይኑር አሜን። ከሚቃረነን ከጠላታችን ሁሉ ይጠብቀን፣ ጠላታችን ይውጋልን። ከአምላካችን ዘንድ ጠላታችንን ድል እንድንነሳ ኃይልን ይሰጠን ዘንድ ይለምንልን። ረጅም ዕድሜንና ሕመምና ሐዘን ከሌለባቸው ሰፊ ዘመናት ይስጠን። በማይጠቅሙ ነገር ታምኖ የሚወነጅለን በዚህ ዓለምና በሚመጣው ዓለም ድህነትን እንድናገኝ ለዘላለሙ አሜን። የእግዚአብሔር መልአክም አባታችን መልከ ጼዴቅ በግራሪያ ሀገር ወደ አለች ወደ ተክለ ሃይማኖት ደብር ሂድ አለው። ይህንን ባለው በነገረው ጊዜ አባታችን መልከ ጼዴቅ በመልአኩ ትእዛዝ በደብረ መድኃኒት ተነስቶ ወደ አቡነ ተክለ ሃይማኖት ደብር ሄደ። ወደ ደብሩ ሊባኖስም ደረሰና በዚያ የሚኖሩ ቅዱሳንን ሰላምታ አቀረበላቸው። ንቡረ እድ ሆኖ ከተሾመ ከእንድርያስም ጋር ተቀመጠ። እርሱም ትንሽ የዋሻ በዓት ሰጠውና እግዚአብሔር ሕጉንና ትእዛዙን በመጠበቅ ያጸና ገድልህንም ለመፈጸም ያብቃሃለው።
አቡነ እንድርያስም እንዲህ ብሎ በባረከው ጊዜ አባታችን መልከጼዴቅ ዋሻው ገብቶ እንደ ቀድሞ በምስጋና በጸሎት በስግደት እንደታሰረ ሆኖ ሳለ ይተጋ ነበረ። በየቀኑም 10,000 ጊዜ ይሰግድ ነበረ። በመንታ የገመድ መግረፊያም ደሙ በምድር ላይ እንደ ውሃ እስከሚፈስ ድረስ 300 ጊዜ ይገርፍ ነበረ። እንባውም እንደ ክረምት ነጠብጣብ የቅንድቡ ውስጥ ወደ ውጭ እስከሚገለበጥ ድረስ ያለቅስ ነበረ። የስጋውን ቁስልም በማቅ ጸጉር ይመታ ነበረ። እንደ መርፌ ወደ ሰውነቱ ሰርስሮ እንዲገባ ያደርግ ነበረ። ይህን ያህል መከራ ሲቀበል እግዚአብሔር ከማመስገን አያቋረጠም። ስራውንም ስነ ፍጥረቱን ያደንቅ ነበረ። እንዲህም ይል ነበረ፣ አቤቱ የተኛው እኔን አንቃኝ፣ ደካማውን አበርታኝ፣ የጨለመብኝን አብራልኝ። ይህንን የጸለየው ለራሱ ብቻ አይደለም ስለ ዓለሙ ሁሉ እንጂ። እርሱ ከሱራፌል ጋራ በአርያም ከሐዋርያው ጋራ በኢየሩሳሌም ፈጣሪውን የሚያገለግል ጻድቅና ፍጹም ንጹሕ ነው። ጸሎቱ እኛን ድሃ አደጎችን ትጠብቀን ለዘላለሙ አሜን። ያን ጊዜ አባታችን ተክለ ሃይማኖት 3 የወርቅ ዘውድ የብርሃን አክሊል ተቀዳጅቶ ተገለጠለት። አንዱ እንደ በረዶ ነጭ ህብር ያለውን ስለ ስጋው ንጽህና የተሰጠው ነው። ሁለተኛውም የጽጌረዳ ህብር ያለው በሰማዕትነት ስላፈሰሰው ደሙ የተሰጠው ነው። ሶስተኛው ዥንጉርጉር መልክ ያለው ስለ ትዕግስቱና ስለ ገድሉ የተሰጠው ነው። የብርሃን ልብስም ተጎናጽፎ የብርሃን ተአምራት መስቀልን ተመርኩዞ ፊቱም እንደ እግዚአብሔር መልክ እያበራ ተገለጸለት። ወደ አባታችን ወደ መልከጼዴቅ ቀርቦ ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መልከጼዴቅ መልሶ የእግዚአብሔር ሰላም ከአንተ ጋር ይሁን አለው። ዳግመኛም አንተ ማነህ አለው። እርሱም ከእናቴ ማኅፀን ጀምሮ መድኃኔዓለም ተክለ ሃይማኖት ብሎ የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወድቄ ሰገድኩ። ከእርሱ ጋር ያለ የእግዚአብሔር መልአክም ፈጥኖ አነሳኝ። ያን ጊዜም አባታችን ቅዱስ ተክለ ሃይማኖት የዳሞት ሹም መቶሎሚን እንዴት እንደ አደረገው የጣዖተ ሟርተኛውንም እንዳጠፋቸው ብዙ ሰዎችን በክርስቶስ እንዳሳመነ ነገረው። ስለዚህም ፈጣሪ ከፍ ከፍ አደረገኝ፣ አከበረኝ፣ ለሰዎችም አባትም አደረገኝ። ልጄ ሆይ አንተም ጸንተ ተጋደለ፣ እነሆ ለብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያጽና፣ ሰላምም ይስጥህ አለው። ይህንን ከነገረው በኋላ አባታችን ተክለ ሃይማኖት ከእርሱ ተሰወረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መልከጼዴቅ መጥቶ ወዳጄ ሰላም ላንተ ይሁን አለው። አባታችን መልከጼዴቅ መልሶ አንተ ማነህ አለው። ጌታም መልሶ እኔ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜ አባታችን መልከጼዴቅ ከእግሩ በታች ወደቀ፣ ሰገደ። ያን ጊዜም በእጁ ይዞ ከወደቀበት አስነሳው። ጌታም እኔ ከአንተ ጋር አለሁና አትፍራ አለው። ይህንን ሲለው የአምላክ እናት እመቤታችን ማርያም ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ከነዚህም ከሐዋርያት ከጻድቃን ሰማዕታት ጋር ወደ እርሱ መጣች። መድኃኔዓለም አባታችን መልከጼዴቅን በሁሉ ምስክርነት ፊት እኔ ከእናት ማኅፀን ጀምሬ መርጬሃለሁ፣ ካህንም አድርጌሃለሁ፣ አሁንም የብዙዎች አባት አድርጌሃለሁ። ኃጥአንንም ከስህተታቸው የምትመልሳቸው ትሆናለህ። በሰው እጅ ያልተሰራ የብርሃን ልብስም እሰጥሃለሁ፣ የማይጠፋ የብርሃን አክሊልም እሰጥሃለሁ። እድል ፈንታ ከ24ቱ ካህናተ ሰማይና ከ12ቱ ሐዋርያቶች ጋር ይሆን አለው። ይህንን ከነገረው በኋላ ዳግመኛ ያን ጊዜ ቁመታቸው እስከ አርያም የሚደርስ ብርሃናቸው እንደ ፀሐይ የሚያንጸባርቅ 3 ወርቅ መስቀሎችን ሰጠው። በእነዚህ ላይ በእያንዳንዳቸው 3 ጊዜ ውጣ አለው። እነዚህን መስቀሎች እስከ አርያም አደረሱት። በዚያም የእግዚአብሔር ዙፋን አየው። በእርሱም ላይ ዘመናትን ያስረጀ አምላክ በሶስትነቱ ተቀምጦ ነበረ። ይህ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር ሲናገር በአርያም በሶስትነቱ ተቀምጦ ያየው ነበርና። ዳግመኛም የሰማይ የመላእክትና የብርሃናት ቤቶች የጻድቃን ማረፊያቸውና አየ። ከዚህ በኋላ በዚያም በመጣበት መስቀል ወረደ። ዳግመኛ በሁለተኛው መስቀል አረገ። እንደ ቀደሞም አይቶ በዚያው መስቀል ወረደ።
በሶስተኛውም መስቀል አረገ። እንደ ቀድሞም ሰማያዊ ምስጢርን አይቶ በዚያው መስቀል ወረደ። ይህን ድንቅ ምስጢር አይቶ እጅግ አደነቀ። ጌታም ሥርዓትህ እንደዚህ ይሁንልህ፣ በእነዚህ መስቀሎች በልብህ ያሰብከውን አድርግ። ከዛሬ ጀምሮ እስከ ዕለተ ሞትህ ስለ ገድልህና ጽናት ሰጥቻለሁና ውሰድ አለው። በጸሎቱ የተማጸነውን ሁሉ እንዲምርለት ቃል ኪዳን ሰጠውና እንዲህ አለው፣ እኔ ከአንተ አልለይም፣ መልእክቶችንም ይጠብቁሃል አለው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ አቤቱ ይህን ሁሉ ክብር ለእኔ ለኃጢአተኛው የሰጠኸኝ ጌታዬ ሆይ በመንግስትህ ክብር ይገባል አለው። ከዚህ በኋላም ጌታ ሰላምታን ሰጥቶት በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን መልከ ጼዴቅ በቅጠልና በውሃ በቀር እህልን ሳይበላው ወይንንም ሳይጠጣ የቀድሞውን ይልቅ መጋደል አበዛ። ይህንንም ለቁመት ስጋ የማይጠግበውን ያህል ይበላ ነበረ እንጂ እስከሚጠግብ አይበላም ነበረ። በዚህ አይነት ተጋድሎ በመዓልትና በሌሊት በጾምና በጸሎት በስግደትና በመግረፍ በለቅሶና በእንባ በመታሰርም ስጋው እንደ ደረቅ እንጨት እስከሚጣበቅ ድረስ ኖረ። በ40 ጾም ጊዜም ስለ ኃጥና ከባሕር ውስጥ ቆሞ በየዓመቱ 4 ጊዜ በተቀደሰች የአባታችን ተክለ ሃይማኖት የመቃብሩ ቦታ በሆነች እንደ ቀድሞ ስራው ምህላ ይይዛል። ይህ ነገር ምን ይደንቅ! መንፈስ ቅዱስ ካደረበት ሰው በቀር እሊህን ስቃዮች መቀበል ማን ይችላል? በዚህ አይነት ተጋድሎ 7 ዓመት ኖረ። ጸሎትና በረከቱ ከኔው ከኃጥእና ከኛ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ለበረከት ታምራቸውን አነባለሁ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖርና አባታችን መልከ ጼዴቅ ሁለተኛ በአዴ ሴዋ ያደረገው ተአምር ይህ ነው። አባታችን መልከ ጼዴቅ በዓት አጠገብ የሚኖር እግዚአብሔርን የሚፈራ አንድ ካህን ነበረ። ያ ካህን ወደ ውጭ በወጣ ጊዜ በአባታችን መልከ ጼዴቅ በር ውጭ እንደ ክምር ሆኖ ታላቅ ዘንዶ አየ። ያ ካህን ወደ ቤቱ ገብቶ ሳቅ እና ቤተሰቦቹን በዚያ ወረዳ ሰው ደቅ ታላቅ ዘንዶንም አየሁ አላቸው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ ወደ ቦታው ውጭ ወጣ። ሔዋንን እንዳሳተ ሊያስተው የመጣ ያንን ከይሲ አየውና እጅግ አዘነ። በዚያን ዘንዶ ላይም ጌታችን በሰጠው በትምህርተ መስቀል አማተበ። ያ ዘንዶም ከመካከሉ ተሰነጠቀ፣ ከሁለቱም ተከፈለ። በመስቀልና በመስቀሉ መካከል አንስቶ ወደ ውጭ አወጣው። በመስማር ላይ መቆም ለአንተ ይብስብሃል ብሎም ወረወረ። ዳግመኛ ወደዚያ ካህን ተመልሶ ጌታ ኢየሱስ ክርስቶስ ሆይ ከእናቱ ከማርያምና ከቅዱሳን ሐዋርያቶች ጋራ ስለጎበኘኝ ለምን በእኔ ላይ ተመካ? እግዚአብሔር በእኔና በአንተ መካከል ይፍረድ አለ። ይህንን ካለው በኋላ አባታችን መልከ ጼዴቅ ጸለየ፣ እንዲህ አለ። አቤቱ ይህን ያህል አውሬ በቦታዬ አይቶ ስላልነገረኝ አቤቱ ተመልከትና ፍረድልኝ። ነፍሱንም አትኮንን፣ ስጋውን ግን በደዌ ቅጣ። አቤቱ አንተ የተሰወረውንና የተገለጠውን ታውቃለህና አቤቱ እርሱ ግን በመቀየም ይህንን በእኔ ላይ አደረገ አለ። ያን ጊዜ የቁስል ሕመም ያን ሰው ያዘው፣ እጁን እግሩንም ተቆራረጠ። ከቁስሉ ጽናትም የተነሳ በ8ኛው ቀን ሞተ። ነፍሱን መላእክት ጽልመት ወደ ሲኦል ልቅሶና ጥርስ ማፋጨት ወደ አለበት ቦታ ወሰዷትም። አባታችን መልከ ጼዴቅ አወቀና ወደ እግዚአብሔር ስለ እርሱ ለመነለት። እግዚአብሔር ልመናውን ተቀብሎ እንዲህ አለው፣ ወዳጄ ሆይ ምሬሃለሁ፣ እርሱን ወስደ ወደ ርስትህ አስገባው አለው። ያን ጊዜ አባታችን መልከ ጼዴቅ ሳይሞት እግዚአብሔር ወደ አሳየው ብርሃናዊት ወደ ሆነች ሀገሩ አስገባው። አባታችን መልከ ጼዴቅም ስለ ቸርነቱ ብዛት ታላቅ ደስታን ተደሰተ። ለምህረት ባለቤት ምስጋና ይገባል፣ ፍጻሜ የሌለው መንግስቱ ክብርና ምስጋና ይገባል። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚውል ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንንም ምስል የምትመለከቱ በጻድቁ መልከ ጸዲቅ ስም ጠይቃችኋለሁ። ላይክ ሸር እያደረጋችሁ ለምእመናን ታስተላልፉ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን መልከ ጸዲቅ መልክ አነባለሁ። አባቶቻችን እንጦንስ፣ መቃርስ፣ አቢብ፣ ሲኖዳና ገብረ መንፈስ ቅዱስ ሰላም ለእናንተ ይሁን። ተክለ ሃይማኖት፣ ኤውስጣቴዎስ፣ ዜና ማርቆስ፣ አረጋዊና መልከ ጸዲቅ፣ ሊባኖስና ኪሮስ ተባርኩን ዘንድ በዚህ በቁመን በምንጸልይበት ቦታ ኑ። ግሩም በሆነ በአብ በወልድ በመንፈስ ቅዱስ ስም እና የትሕትናንም የዛሬም እመቤቴ በሆነች በቅድስት ድንግል ማርያም ስም በዓለም ያሉም ነዳያን መመኪያቸው ክቡር መልከ ጸዲቅ ሆይ የጣፈጠና ያማረ ዝማሬና ውዳሴን አሁን ጀመርኩ። የሚያስደንቅ ኃይልንም ልፈጽም እርዳኝ። አሜን። ሰላም ለጽንሰትከ የጥበብና የእውቀት መሰረት ለሆነው ጽንሰትህና እግዚአብሔር ለወደደው ልደት ሰላምታ ይገባል። ምስጋናን መዝሙርን የምትወድ መልከ ጸዲቅ ሆይ ከአንተ በአንድነት በቀኝም እቆም ዘንድ አድለኝ። ሁሉም ስራው እስከሚከፍለው ድረስ ሰላም ለዝክረ ስምከ እንደ ጊደር ወተት ለተወደደና እንደ ወይን ላማረ ያዘኑ ልቦች የሚያስደስት ለስምህ መታሰቢያ ሰላም ላለው የአርብ መስቀል በሚሆን በወልድ መስቀል የተሰቀልክ መልከ ጸዲቅ ሆይ በሚያስደንቅ ኃይሉ ደግሞ እንዳይገዛን ለተንኮለኛ አውሬ ከመገዛት ልጆች ነጻ አውጣን። ሰላም ለስዕርተ ርእስከ የእውነት የቆብ አክሊልን ለተሸከመ ራስህና እንደ ወጣቶች ጎፈሬ ለማይታይ ለራስህ ጠጉር ሰላምታ ሰላም ላለው መልከ ጸዲቅ ሆይ ነፍሴን የጸና ምክርን ምከር። ወንድም ለተጹን የሰውን ጥፋት ባየ ጊዜ ራሱን ለሞት አሳልፎ ይሰጥ ዘንድ ወዷልና። ሰላም ለገጽከ ዓይኖችህ መጋረጃ ለሆኑ ቅንድቦች እና ከፀሐይ መውጣት ይልቅ ለሚያበራ ፊትህ ሰላም ላለው የሶስት አካላት የሥላሴ ማደሪያ የምትሆን መልከ ጸዲቅ ሆይ ይህን ለክብር የዘመርሁትን ያቀረብኩትን የምስጋና መስዋዕት ጌታዬ ሆይ ተቀበል። ሰላም ለአዛኒከ የአማኞች ልጆችና የጎልማሶች ምእመናን ልመና በጭንቅ ለሚሰሙ ጆሮችህም ሰላም ላለው በጽድቅና በሃይማኖት ወርቅ የበለጸክ መልከ ጸዲቅ ሆይ በምስራቅና በምዕራብ በአንተ የታመኑትን ጥልቅ ከሚሆን የፍርድ ባህር በቃል ኪዳንህ አውጣቸው። ሰላም ለመላቲከ የተወደደ ሽታ መዓዛ በሮች ለሆኑ አፍንጮችህና ህብራቸው ነጭ ለሆነ ጉንጮች ሰላም ላለው መልከ ጸዲቅ ሆይ መንታ የሆኑ የይቅርታ በትሮችን አጸና የምድረ በዳ ደግሞ አንበሳ ዲያብሎስ በመንጋዎች ምእመናን ላይ በየመንገዱ ሁሉ በየጊዜው እንሆ ይጮሃልና። ሰላም ለከናፍሪከ የዓለም ነገር በዓለም ፈጽሞ ላልተናገሩ አለቃ የምትሆን ኢያሱ መልከ ጸዲቅ ሆይ ታምራትን እያደረከ ማርና ወተትን የምታፈስ የርስት ምድር አገር ኢየሩሳሌም ለሕዝቦች ማደሪያ ትሆንን ዘንድ አውርሰን። ሰላም ለአስናኒከ እንደ በረዶ ለነጡ ጥርሶችህና አብ ወልድ መንፈስ ቅዱስን ለማመስገን ለቆመ አንደበት ሰላም ላለው በሰማያዊት ቦታ የክብርህ መልከ ጸዲቅ ሆይ ተመርጠው ከሚገቡ ጉንዶች ጋር በምታስፈራ የፍርድ አደባባይ ቀን ጊዜው በቀኝ አቁመን። ሰላም ለቃለከ የሚያስደነግጥ የአንበሳ ድምፅ ለሆነ ድምፅህና በሽተኞች ባልንጀሮችን ለሚፈውስ ትንፋሽ ሰላም ላለው በኃጢአት ለአነከሰ የዕፀ መስቀል ምርኩዝ
ይሁን ከአንተ መልከ ጼዴቅ ሆይ ከመፍገምገምና በኃጢአት ድል ከመውደቅ ወዳጅህን ጠብቀኝ። በየጊዜው ከስጦታ ድምፅ አሰማኝ። ሰላም ለጉሬከ የዓለም ወይን መጠጥን ለናቀ ጉሮሮ እና ትዕግስት ለመሸከም ላዘነበለ አንገት ሰላም ላለው መልከ ጼዴቅ ሆይ ከፈጣሪ ዘንድ ስልጣንን ያበበልን የወይን ቦታዎች እንዳይጠፋብን ትንሽ ቀበሮች መናፍቃን ከሃዲያንን ታጠምድልን ዘንድ ሰላም ብል። በነጭ ግምጃና በቀይ ግምጃ ከመሸለም ለሸሹ ለራቁ ትከሻዎች ሰላም ላለው ስድስቱን ቃላተ ወንጌልን የጠበቅ ክቡር መልከ ጼዴቅ ሆይ ኃያላን የሚሆኑ ሱራፌል ያከብሩሃል፣ የተሾምክ ካህን ያመሰግኑሃል። ሰላም ለዘባንከ የመከራን ሸክም ለተሸከመና በእምነት በመገረፍ ለቆሰለ ጀርባ ሰላም ላለው ቂም በቀል የማታውቅ መልከ ጼዴቅ ሆይ አለቃነት ከተጋድሎ ደብር ከፍ ከፍ ባለ ጊዜ አንተን የታመኑ ይቅርታን አገኙ። ሰላም ለእንግዳከ የታላላቅ ቅዱሳን መቀመጫ ማደሪያ ለሆነ ጭንህና ለደረት ሰላም ላለው በቅድስና ሀብት የክብር መልከ ጼዴቅ ሆይ እንደሚቀዳ ሽቶና እንደ ከርቤ መዓዛ የቅድስና ሽታ በፍጥረት አፍንጫ ሁሉ ይሸታል። ሰላም ለአዳዊከ የልዑል ክርስቶስ እጅ በመስቀል ላይ እንደተዘረጉ ለልመና ወይ ለጸሎት ለተዘረጉ እጆች ሰላም ላለው ኃይልና ድንቅ ተአምር የምትሰራ ኃይለ መልከ ጼዴቅ ሆይ ከሚያቃጥል ሲኦል ከውስጡ በገባህ ጊዜ ከጠበታው ከዝናም ቅዝቃዜ ይልቅ በጸሎት እንዴት ቀዘቀዘ። ሰላም ብል ለሁለቱ ጡንቻዎች የከበረ የመንፈስ ቅዱስ በውስጡ ባለ ለክርን ሰላም ላለው ባለ ስልጣን መልከ ጼዴቅ ሆይ በዚህ በአንተ ስልጣን ተገዳዳሪዎችን የንስጥሮስ ወገኖች እነሱ ከጥፋት ባህር ውስጥ ፈጽመው ይጥለቁ። ሰላም ለእመትከ የፍቅርና የሕግ ምሰሶን ለሚሰፈር ለክንድህና የሚስጥር ስጦታ ለሕዝብ ለሚሰጥ ለመሃል እጅ ሰላም ላለው መልከ ጼዴቅ ሆይ የረድኤትህ ጠል በሰውነት ግምጃ ላይ በየጠዋቱ ሁሉ ፈጽሞ አሳደር። ይቅርታ ለሀገር ሁሉ ይድረስ። ሰላም ላጽብኢከ ህብራቸው የበረዶ ህብር ለሚመስል ጽፍሮች ሁሉ እና ለጣቶች ሰላም ላለው መልከ ጼዴቅ ሆይ ወደ አምላክ ወደ መድኃኔዓለም ለምን የምስራችን መለከትና የደስታ ድምፅ በአዘንተኛው ዓለም ውስጥ በቃል ኪዳን ይሰማ ዘንድ ሰላም ለገቦከ ከመስቀል አልጋ ላይ ለተኛ ወገብህና በበረከት እንጀራ ለውዘ ሆድህ ሰላም ላለው በአብ በቃሉ ፊት የምትኖር መልከ ጼዴቅ ሆይ አምስቱ ውሾቹ ለመግደል በተጣሉ ጊዜ ከአንደበትህ ሰገባ የቁጣ ሰይፍ ይመዘዝ። ሰላም ለልብከ ይቅርታና የርኅራኄ መዝገብ ለሆነ ልቦና ከጽኑ ቂምና በቀል ውጭ ለሆነ ኩላሊቶች ሰላም ላለው የልዑል ክርስቶስ ሐዋርያ መልከ ጼዴቅ ጴጥሮስ ሆይ አዲስ የሆነ የወንጌል ሥርዓትን ለልጆች አስተምረን። አንተ ኃይል አለህና የመንፈስን ኃይል ስጠን። ሰላም ለህሊናከ የዓለም ሐሳብ ለማያስብ ህሊና ሰላም ላለው በክርስቶስ የፍቅር እሳት ለተቃጠለ አንጀት ሰላም ላለው መልከ ጼዴቅ ሆይ ነፍሴ መልካም ዜናን ምስራችን አብስረኝ ትልሃለች። ከእኔ ጋር ትኖር ዘንድ ከዓለም ተሰዳሃልና ሰላም ለነዋይ ውስጥ ከእብል ለውስጥ አካሎችን የአካላት ሁሉ መጋዣ ለሆነ አንብርት ሰላም ላለው በበረሃ በዱር የምታደር መልከ ጼዴቅ ሆይ ችሎታ ባለው በረዳትነት ጋሻ በጥልና በመገዳደል ጊዜ ልጆችን ሰውረን። ሰላም ለሐቄከ የደስታ ቅንነት ለታጠቀው ገብህና የሟች ስጋ ምሰሶዎች ለሆኑ ጭኖች ሰላም ላለው የበደልን ግድግዳ የምታፈርስ ንጹሕ መልከ ጼዴቅ ሆይ የእውነት መስቀልን ታምኝብሃለሁና ከጠላቶች ፊት እንኳን ተሰውረኝ ዘንድ ሰላም ለአብራኬከ ለሰማይ አምላክ ስግደትን በግልጥ ለሚያቀርቡ ለእግሮችና ጉልበቶች ሰላም ላለው መልከ ጼዴቅ ሆይ የአዝመራ ስንዴ ጎድሎ እንዳይሆን ከልቤ እርሻ ላይ ደግሞ በቅሎ ፈጽሞ አድጓልና እንክርዳዱን ንቀል። ሰላም ለሰኳናዊ ከል አዘውትሮ ለማስተማር ለተመላለሱ ጫማዎችና በፍቅር መንገድ ለሚሄዱ ተረከዞች ሰላም ላለው ኃያል መልከ ጼዴቅ ሆይ
ትሩፈ መገባር ሆነሃልና አይላፍ በሆኑ መንጋዎች ላይ ደግሞ ማረፊያ ካደረከው ታሳርፈኝ ዘንድ ተማጸንኩ። ሰላም ለአጽብኢከ አስቀድሞ ከእግር ግንድ ላይ ለበቀሉ 10 ጣቶችና ጥፍሮች ሰላም ላለው የከበርክ መልከ ጼዴቅ ሆይ በየማግስቱ ለምንሃለው ፈጽሞ ጠላቶችን ስማቸውን ትደምስስ ዘንድ ደሙ በፈሰሰ በክርስቶስ አምልሃለሁ። ሰላም ለቆምከ እንደ ዘንባባ ዛፍ ለአማረ ቆመትህና ከፀሐይና ከጨረቃ ለሚበር ፊት መልክ ሰላም ላለው ብርቱ የሆንከ መልከ ጼዴቅ ሆይ ትእዛዝ አለህና የእሳት ሐዘን ወደ አቃጠለ ወደ እኔ በቸርነት በደስታ ውሃ ይፍሰስ። ሰላም ለጸአተ ነፍስከ መዓዛው ሽቱ ለሆነ ለበድነ ስጋና በአምላክ በክርስቶስ ፍቃድ ለነፍስ መውጣት ሰላም ላለው ሁከትና ጠብ የተዋብክ ንጹሕ መልከ ጼዴቅ ሆይ ልጅን ከከሃዲ መልክ እጅ አድነኝ። አንተ ብቻን የተባረክ መነኩሴ ነህና ሰላም ለግንዘተ ስጋከ በፈሰሰ የሽቱ ግምጃ ወንድሞች ለገነዙት ለስጋ ግንዘት ሰላም ላለው ለተሾሙ አባቶች በላይ የተሾሙ መልከ ጼዴቅ ጌታዬ ሆይ የሕይወት አምላክ የምህረት ደጁ በቃል ኪዳን ፈጥኖ ይክፈትልኝ። ሰላም ለመቃብርከ በተወደደና በተመረጠ በይቅርታው ደብር ላይ ላለ መቃብርህና ከጽድቅና ነፍስ ጋር ለተባበረ ፍልሰት ሰላም ላለው ኃያል መልከ ጼዴቅ ሆይ ፈጽሞ ባመሰገነ በፍቅርህ ወይን የህሊናን አቅም ሰከረ ለኔ ዋጋ ክብርን አብዛልኝ። ሰላም ለተመሰገነ መልክ የሰላምና የፍቅር እጅ መንሻን በአዲስ ህሊና እጅ አቀርባለሁና ንጹሕ መልከ ጼዴቅ ሆይ ወዳጅን ከበደልና ከርኩሰት በተለየ የቃል ስልጣን ቀድሰኝ አክብረኝ። አንተ የካህናት አለቃ ነህና ሞገስና ክብርም አለህና ና ሀቤ ያዘኑትን የሚያስደስት እጹብ ድንቅ የሆነ ብዙ ተአምራትን ቃል ለመስማት የተሰበሰብነውን ተባርከን ዘንድ አባታችን መልከ ጼዴቅ ሆይ ወደኛ ና። አንተ በእውነት የክርስቶስ ሐዋርያ ነህና ሰላም እብል ለደብረ መድኃኒት ለቅድስት ድንግል ደብረ መድኃኒት ሰላም እንላለን። በውስጧ በምንም ያልተደረገ ተደርጓልና የምሕረት ኪዳንን የተቀበልክ ብፁዕ መልከ ጼዴቅ ሆይ ትሑት የሆነ የሰውን ስጋ የሚበላ ምድር በኪዳን የሞት ሰውን አጽም ፈጽሞ እንዳይበላት ሰላም ለከ መልከ ጼዴቅ የታመነ የክርስቶስ ሐዋርያ መልከ ጼዴቅ ጴጥሮስ ሆይ ሰላም ላንተ ይሁን። የምድር አሕዛብ በብረት በትር ተጠብቅ ዘንድ የስልጣን ሀብት ትሰጠን ዘንድ ሰላም ለከ መልከ ጼዴቅ ሆይ ቀን በወጣ ጊዜ ሁሉ ስለ አንተው 100 ጊዜ በመገረብ ሰላም ላለው የጥፋትን ቀን ድንገት በተጣለልኝ ጊዜ ያን ጊዜ የረዳት ጋሻ ሁነኝ። ሰላም ለከ መልከ ጼዴቅ ሆይ ሰላም ላንተ ይሁን። የጽድቅ ምንጮችን የእኛን ወይን ሰውነት በዘመኖቹ ሁሉ አዘውትሮ ያጠጧት የሃይማኖትን ፍሬን ታፈራ ዘንድ ሰላም ለከ መልከ ጼዴቅ ሆይ የልቦናችንን መቅረጽ ላይ የምግባርና የገድል መብራትን ታኖር ዘንድ የወንጌል ልጆች እንማልዳለን። አንተ ኃይልን የምትሰራ ነህና ሰላም ለከ መልከ ጼዴቅ ሆይ ሰላም ላንተ ይሁን። ከልቦናችን እርሻ ላይ የእሾህና የኃጢአት እንክርዳድን ትነቅል ዘንድ ስልጣንን ከአምላክ ዘንድ ያዝ ተቀበል። አንተ የርኅራኄ ሀብት ነህና ሰላም ለከ ፍቅርን የተመላ መልከ ጼዴቅ ሆይ ሰላም ላንተ ይሁን። ከእንድርያስ ጋር ፈጽሞ በየጠዋቱ ጎብኘን የሚስጥር እንጀራን ተመግብ ዘንድ ሰላም ለከ መልከ ጼዴቅ ቸረሮሩ መልከ ጼዴቅ ሆይ ሰላም ላንተ ይሁን። የአብ በኩር በወጣ ጊዜ ወደ ሰርጉ ቤት እንደ ሙሽራው ቤት ጥበብን የተመላ መልከ ጼዴቅ የሚያስደነግጥ የደስታ አገሮች አግባን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ መልከ ጼዴቅ ሆይ ከመከራ ስጋ ከመከራ ነፍስ ጠብቀን። የቅዱስ መልከ ጼዴቅም ምልጃና ጸሎቱ ረድኤትና በረከቱ መጽሐፍ ገድሉን ካነበብን ከሰማን ካሰማን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሰላሙን ይመልሰልን። ለታመሙት ለታመምነው እግዚአብሔር ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነቱ ነን ቅዱስ የሆኑን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላም
ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 4 የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚህ ቀን ከ72 አርድእት አንዱ ሐዋርያ የከበረ የጋቦስ በሰማዕት ሞተ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድ ከመከራው በፊት ከለከላቸው ከ72 አርድእት ውስጥ ነው። በጽርሐ ጽዮን አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታውን ተቀብሏል። እግዚአብሔር የትንቢትን ሀብት ሰጠው። ስለ እርሱ በሕይወት ሥራ መጽሐፍ እንደተናገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚችን መታጠቂያ ባለቤት ኢየሩሳሌም አይሁድ እንዲህ ያስሩታል አለ። መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህ በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነን የእግዚአብሔርን መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያን ብዙዎች የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች ክርስትና ጥምቀትን አነጻቸው። ቅናትን የተመሉ አይሁድን ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትንም ገረፉት። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያም ነፍሱን ከአሳልፉ ድረስ በድንጋይ ወገሩት። በዚያን ጊዜ ከሰማይ ብርሃን ወርዶ ስጋውም ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔር የአንዲት የአይሁዳዊት ሴት ልቦናዋ ገለጠላት። እርሷም በውስጣዊ ሽንገላና ቅናት ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜ በላያ ብርሃን ወረደ፣ እንዲህ ብሎ ጮኸች። እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ የማመን ክርስቲያን ነኝ። እግዚአብሔር ከፍ ከፍ እያደረገች ስታመሰግነው በድንጋይ ወግረዋት፣ ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱ በሁላችን ላይ ይደር አሜን። በዚች ቀን በምግባረ ፍጹም የሆነ ተጋድሎ የበዛ አባ ዘካርያስ አረፈ። እርሱም ነፍሱ ከስጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህም ያለ ሁኔታ አረፈ። በረከቱም ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለም ይኑር አሜን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ ክፉን ከኛ ያርቅልን፣ ሰላሙን ያምጣልን፣ ሀገራችንን ይጠብቅልን፣ ከጥፋት ይመልስልን፣ የታመሙትን ይፈውስልን። ሁሉንም ያቀረብነውን ጸሎት ልመናችን ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። በአንድነት እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስ ተንሥኦ አላድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ሰላም ለኪ ብርክት አንቺ ማነስ ተብረክ ፍሬ ከርስኪ ተፈሲ ፍስይ ጣም ለተ ጸጋ እግዚአብሔር ምስኪ ሰአለ ጸልይ ሀፍቆሮ ለኪ ኢየሱስ ክርስቶስ ከመስተር ለና ኃጢአታችን አሜን። ጸሎታ
አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ሁላችንም ሰላሙን ይስጠን። የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት በፍቅር ለሁሉም ሰው ሸር ታደርጉ ዘንድ በስላሴ ስም ለምናችኋለሁ። ከዚህ በመቀጠል ደግሞ እነዚህ ገበሬዎች እነዚህ በገዳም ያሉ አባቶች እንጸልይላችኋለን። እባካችሁን አስራት በኩራታችሁን እንዲሁም የበረከት ስራ እጃችሁን በማስረዘም ላኩልን ብለው እየተማጸኑ ነው። ቪዲዮን ደጋግሜ የምልክላችሁ ይህን የጀመርነውን ፕሮጀክት እንድንጨርስ ነው። እግዚአብሔር ይርዳን። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ተቀደስ መገንጻ መሰነቃልከ በከመ በሰማይ ከመ በምድር ይሰነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛበ ጸሎታነ እዚአስተ መንስት አላርን ነው ባላነ እንኩሎ ኩስመት ያገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ።